ከፈለከኝ እንደ ባሌም ሆንክ ምንም ሆንክ ንገራት። እሱን ለምን አልነገርሽኝም? ለምን ደበቅሽኝ? ተስፋ አልቆረጥኩም ነበር። ከማን ነው ምናምን ስትለኝ አረ ምንም ማውራት በሰዓቱ ስላልቻልኩኝ ዝም ብዬ እያለቀስኩኝ ነበር በሰዓቱ። ከሱ ጠርጥራኝ ሆነ አያውቅም። እሱም ደግሞ አልመጣም እዚህ ራሱ ማለት ነው ሊያይ ምንም ነገር በቃ እሷም በዛም ነገር ተጠራጥራ ምናምን ነገር እንትን አለች። አስረግዞ ከመሄድ ተቸግሮም ቢሆን አብሯት እንዲሆን አጥሏት ከመሄድ ዋሽቻታለሁ እኔ እሷን ከማስከፋ ብዬ አምጥቷት በር ላይ ነው በጨለማ ነው ያመጧት። ዘይነብ መሐመድ ይባላል። ከዳልቻ ነው መጣሁት። ትንሽ ኮራቤ ራቅ ብሎ የመጣሁት ጓደኛ አለኝ እሱ ጋር ነው የመጣሁት። 3 ቀን ነው የተቀመጥኩት ከክፍለ ሀገር ከመጣሁ በኋላ እናቴ አስፈቅጄ ምናምን እሱም አስፈቅዶ ምናምን ነገር ተስማምተን ነበር የመጣነው። 3 ቀን ምናምን ቆየን። ከዛ በኋላ አብረን እንኖር አልቻልንም። ከዛ እኔ ስራ ገባሁኝ። እሱም ስራ ሰራለሁ ያንቺም ስራ ግቢ ምናምን ብሎ ስራ አስገባኝ። ተለያየን በዛ ምክንያት። ከዛ በስልክም ምናምን እናወራ ነበር እንኖራለን ብሎ ነበር። ከዛ ካስመጣኝ ብር ሊኮ ምናምን ካስመጣኝ ለእናቴም ካወራት በኋላ ሁሉም ነገር ከመረቀችን በኋላ ምናምን ነገር እሺ ብላ ደስተኛ ከሆነች በኋላ እዚህ ደግሞ ከኔ ጋር ለመኖር አልፈለገም። ቤት አለኝ ውጭ ሀገር ሄዶ ምናምን መጥቷል አይደል? ቤት አለኝ ብሎ ነበር። ያን ቤት ሽጬ ምንም በስራ እንሰራለን ብሎ ነበር። ከዛ ያው ቤቱም አልተሸጠልኝም እናም ክፍለ ሀገር ስላለ ሊሳካልኝ አልቻለም። በቃ እንደዛ ከሆነ እኔ ስራ አስገባኝ አንተም ከምትሰቃይ ብዬው ስራ አስገባኝ። ውጭ ሀገር ነበር እናም ሄደው ደግሞ ከኛ ሰፈር ልጅ ነበረ ስራ ነው ያገናኛቸው። ከዛ ከሱ ጋር ነው አንድ ላይ ነው በቃ እናቱ ስለሌለች በህይወት እናቴ ከሌለች እኛ አገር ቤት አልገባም ብሎ ከልጁ ጋር እኛ ጋር መጣ። ከዛ እዛው በቃ ማውራት ምናምን እንደዚህ እንደቀልድም ያወራ ምንም በቃ ሌላ ውስጥ ገባ። ከዛ እናቴም ደግሞ ትፈልግ ነበር ትዳሬ ምናምን ለእናቴ አባት ስለሌለኝ ብቸኛውን ስላሳደገችኝ ትፈልግ ነበር ትዳር ምናምን ሊይዝ ማለት ነው። በቃ ስላወቀች በቃ ይሄን ልጅ ከዚህ ልጅ ጋር ልትለይ አልፈልግም እንደዚህ ሰው ሲያወራ ሰምቻለሁ ምናምን አለች። አይ እሺ ችግር የለውም አንቺ ደስተኛ ካረገሽ ችግር የለም እኔ ምንም አረጋለሁ አልኳት ለሷ ብዬ ማለት ነው። መጀመሪያ ሰው ሊረዳኝ ምናምን ሊሄድ ነበር በሰው ውጭ ሀገር ማለት ነው። እሺ በቃ ምናምን ብዬ መጣሁ። እሱ ወደዚህ በእሺ እኔ ሄዳለሁ ቤቱን ምናምን ሽጬ አስተካክዬ እጠብቅሻለሁ ብር ልክልሻለሁ ትመጫለሽ አለኝ። እኔ ደግሞ እዛው ቀረው። እሱ በመጣበት በ15 ቀን ምናምን ብር ላከልኝ እሱ ማለት ነው። እሺ እንደዛ ከሆነ ከኔ ጋር መሆን ከፈለክ እኔ አባትም ወንድምም ስለሌለኝ ንገራት ለሷ በስልክ ላገናኛችሁ። ከሷ እኔ ምንም ነገር አልደብቃትም። ከፈለከኝ እንደ ባሌም ሆንክ ምንም ሆንክ ንገራት አልኩት። እሺ ብሎ በስልክ አገናኘዋቸው ነገራት። አይ በቃ ትምጣ እኔ ጋር እንደዚህ ምናምን ችግር የለውም አንተም ልጄ ነህ እሷም ልጄ ናት ደስታችሁ ደስታዬ ነው ችግር የለውም ብላ መረቀችን። እሺ በቃ ምናምን ብዬ ብሩን ላከልኝ መጣሁኝ። 1000 ብር ላከልኝ እሷ ብር ነበረ ጨምራ ሰጣችኝ። መጣሁኝ ተቀበለኝ። 90 ተራ ነበረ ተቀበለኝ። ቤቱም ደግሞ ዝም ብሎ ከጓደኞቹ ጋር ነበረ መሰለኝ የሚኖረው አልተከራየም ቤቱም ሳይ ቤቱም ተከራይቻለሁ ብሎኝ ነበር ቤቱም አለኝ ብሎኝ ነበር። ሳይ ምንም ነገር የለም። አይ አላጨናንቀውም አልጠይቀውም ብዬ ዝም አልኩኝና ባለው አየር ዝም አልኩት። ከዛ አሁን ደግሞ በቃ 3 ቀን ከሞላ በኋላ ምንም ደስተኛ አይደለም ሌላ ጊዜ ለኔ ያለው ቦታ እየቀነሰ ምናምን ተናለ። አይ ምንድነው ችግር አለው ምናምን ስለው አይ ምንም ችግር የለም ግን ቤቱ ሊሸጥልኝ አልቻለም። ቤቱን በጣም አራከሱብኝ። እንደዛ ከሆነ እስከሚስተካከል ድረስ እኔ ስራ ገባለሁ ስራ ሰራለሁ አልኩት። እሺ በቃ ምናምን ብሎ ራሱን ወሰደኝ ደላላ ቦታ። ደላላም ከፈለ መታወቂያ ምናምን የራሱ ምናምን አሳዘ ዋስ ሆኖ ምናምን አስገባኝ ሰው ቤት ማለት ነው። ሰው ቤት እየሰራሁኝ በቃ እስካሁን ቆየሁኝ። እየሰራሁ ነበር አልሐምዱሊላህ። ግን አብረን መኖር አልቻልንም ከሱ ጋር።
ከዛ በኋላ እኔም አልወጣሁም ከስራም ከኔም መገናኘትም አልፈለገም። በስልክም በቃ ሲያወራኝም በትክክል ያወራኝ አይደለም። ይነጫንጫል፣ በትክክልም አያወራኝም። ይለምነዋል ሁሌ በቃ ሁሌ። እሷ ደግሞ ሁሌ ደውላ ጠይቀኛለች፣ አጠገብሽ የለም ወይ አተገናኝ ወይ ትለኛለች ሁሌ ማለት ነው። በቃ እኔ ለስራ ወጥቶ ነው ሁሌም ለስራ ወጥቶ ነው እንደዚህ ሆኖ ብዬ ነው የምዋሻት። ምክንያቱም አሁን በአሁን ይመለሳል፣ አሁን በአሁን ከኔ ጋር ይሆናል፣ አሁን በኋላ አንድ ላይ ነው ይለኛል በማለት ተስፋ አልቆረጥኩም ነበረ። ያላ ስራ ወዳውም ግን ስራ አገኘሁኝ። ጥሩ ቤት ነበረ፣ ሴትዮዋም ጥሩ ነበረች። አገኘሁኝ፣ እየሰራሁላት ነበር፣ ምን ያልኩ ነበረ። ከዛም በኋላ ከሷም ቤት ወጣቼ ሌላ ቦታ ገባሁኝ። ሌላ ቦታ ገብቼ እየሰራሁኝ ነበር፣ ስሰራም ነበረ። ግን እንደዚህ ማርገዜ ምንም ማውቀው ነገር የለም። እሷ ምንም የምታውቀው ነገር አልነበረም። በቃ ሁሌ ሰፋፊ ልብስ ነው የምለብሰው፣ ጠባብ ጉርድ፣ ጠባብ ቀሚስ እንደዚህ ምናምን ለብሼም አልወጣም። የረፍቱን ውጪ ሲሉኝ አልወጣም። እኔ እዚህ ማውቀው ሰው የለም ነው የምላቸው፣ ጓደኛም የለም ነው የምላቸው። አልወጣም፣ የረፍትም አልወጣም ውጪ ትለኛለች። ግን እኔ ልወጣም ፍቃደኛም አልነበርኩም፣ ውስጤም ደስተኛ አልነበረም። ከሱ ጋር እንትን ስለተለያዩ ምናምን ማለት ነው። ምንም ችግር አልነበረም፣ የሰራው ነበረ። ሴትዮዋ ምንም አትልም ነበር። ጠዋት ወጣ ማታ ነው የምትገባው፣ የምታውቀው ነገር የለም ምንም ነገር። የሰራው ነበረ። እኔ ግን ምንም እሷን በቃ ላወቀች፣ እኔ ምንም ማውቀው ነገር አልነበረም። ግን አሁን እሷ ወደዚህ እንደገባች ያው አምጥቷት በር ላይ ነው በጨለማ ነው ያመጧት። በር ላይ ያስቀምጧት ነው ሄዱት ያሉኝ እነሱ ያዋለዷት ማለት ነው። መጣኝ እዚህ በቃ ክትትልሽ ምናምን ብሎ ሲጠይቁኝ ሲያመጨንቁኝ እዚህ ግን ያው እነሱም ደግሞ ታንትናሉኝ ረዱኝ በደንብ። ከዛ መጣች ሴትዮዋ። ለምን አልነገርሽኝም ማርገዝሽ ምናምን ብላ ጮኸችብኝ በጣም ማለት ነው። ጠርጥራኝ ምንም አላውቅም። ግን እኔ ሰውየውም ደግሞ ቤት ይውላል ሁሌ ማለት ነው። ማለት እሷ 10 ሰዓት ነው የምትወጣው፣ እሱ ደግሞ ቤት ይውላል። ከሷ እኩል አይወጣም። ቢያንስ 4 ሰዓት ተነስቶ ግቢ ውስጥ በቃ ውሻዎችም እርግብ ምናምን ስላለው ስለሚያረባ እኔም ስራ እየሰራሁኝ ግቢ ውስጥ አመሻለሁ። እሱም ከሰዓት ነው የሚወጣው። በቃ ለዛም ተጠርጥረኝ ምን ትበለኝ፣ እሱን ለምን አልነገርሽኝም ለምን ደበቅሽኝ ብላ እዚህ ከመጣሁ በኋላ በጣም አሰቃየችኝ። እዚህ መታ በቃ በጣም ሰደበችኝ። ያረ በጣም ብዙ ነገር አወራች። ሞራል የሚነካ ነገር ነው ተናግራት። ያው እንግዳ ሲገባ ሐኪሞቹ ቆመው አያዳምጡም። እሷን የምትጠይቅ መስላን የመጣችው እና በጣም ጭንቅላቷን በዚህ ወገቧ ገና ሳይጠነክር ልጅ ናት ብላ እንኳን አልተወችም። ሞራሏን የሚነካ ነገር ነው ተናግራት እሷም እንደነገረችኝ ሄደችውና ይሄ ደግሞ ብዙ እናቶች ሊማሩበት የሚገባው አንዴ ከተከሰተ የማይድን ነገር እኮ ነቀርሳና ካንሰር ነው አይደለም። ልጅ ግን ነገ ሀገር ተረካቢ ልትሆን ትችላለች ብላ ማለፍ ነበረባት። አስተምራትም መሄድ ትችል ነበር እንደ እናትነት ማለት ነው። ግን እሷ አይምሯን የሚነካ ነገር እንኳን ተናግራት ልጄን ለሰው አልሰጥም፣ ደም ተፍቼም ቢሆን ተርቤም ተጠምቼ ውርጭና ብርድም መጥቶኝ የሚሄድበት ስላሌለ አሳድጋለሁ ያለች ጀግና ልጅ ናት። ዶክተሮችን ነገሯት በቃ እንደዚህ ነው ምናምን በቃ ልብስም ካለም ጭላት እንደዚህ ምናምን አሏት። እኔ ምንም ነገር አላደረግም፣ ምንም ነገር አላመጣም። እንደዚህ እንዴት ሊሆን ቻለ? በምን ሁኔታ እንዴት ደበቀችኝ? እንዴት እንደዛ ሆነ? እንዴ ከኔ ጋር እንደምትኖረው ምናምን አለች። ከዛ ይሄ ከየት መጣ ምናምን ብላ አወራች። ከዛ በቃ እነሱ እንደዛ ብላ ሄደች። ልብስ አምጪ ምናምን ብለዋት ማለት ነው። ከዛ ለልጄ ልብስ ይዛ ምናምን መጣች። ይዛ በመጣች ቁጥር ሰዓት ደግሞ በቃ ድጋሚ እዚህ ጋር አልጋይ ክፍል ገብታ አስለቀሰችኝ በጣም ማለት ነው። ከማን ነው ምናምን ስትለኝ አረ ምንም ማውራት በሰዓቱ ስላልቻልኩኝ ዝም ብዬ እያለቀስኩኝ ነበር በሰዓቱ። ምንም ነገር መልስ ሰጠዋት። በቃ ልጅቷ አሁን በሰዓት ጥሩ ስሜት ላይ አይደለችም አሁን ምናምን ብሎ ዶክተሮቹ አስወጣዋት። በጣም እሷ ከሱ ጠርጥራኝ ሆነ አያውቅም። እሱም ደግሞ አልመጣም እዚህ ራሱ ማለት ነው ሊያይ ምንም ነገር በቃ እሷም በዛም ነገር ተጠራጥራ ምናምን ነገር እንትን አለች። የኔስ ልጅ ብትሆን ብላ አላሰበችም ያቺ ሰው። በቃ ስስላት እኔ በጭንቅላቴ እኔ የወንዶች እናት ነኝ፣ ግን ሴት ልጅም ወንድም እንደ ሴት ነው አይደል? እንደ እናትነት አላሰበችላት። እሱ ቤት ይውላል አብሮኝ ይውላል፣ እሱ ይውላል። አንደኛ በቃ የሆነ እሷ ሙስሊም ናት እሱም ክርስቲያን ነው ተቀለ በሌላ ሃይማኖት ስለሚኖሩ አይተማመኑም ሁለቱም ማለት ነው። እኔ ለዛዩም የራሳቸው ያውቃሉ። ከባለቤቷ ጋር ጠርጥራኝ ይሆናል እንጂ ከሱ ጋር እኔ ምንም ግንኙነት የለኝም።
ምንም ነገር ማለት ነው የተገናኘሁት ነገር የለም። ግንኙነት ያለኝ ከክፍለ ሀገር የመጣው ልጅ አስመጣኝ ልጅ ነው። ብር ልኮልኝ ነይ ብሎ አኖርሻለሁ ብሎኝ ያመጣኝ ልጅ ነው ግንኙነት ያለኝ። ቤተሰቤም ያውቃል ከሱ ጋር ግንኙነት እንዳረኩኝ። ግን ለሷ ደግሞ አልነገርኳትም። ጓደኛም አለኝም ከጓደኛም አርግዤ ያለውኝ ብዬ አልነገርኳት። እኔም አላወኩም ማውቀውም ነገር የለም። ሆዴም ብዙም አላስታወቀኝም። ስራም አላቃተኝም። በቃ አያመኝም ዝም ብዬ ነው የምሰራው። ስራውም አላቃተኝም ምንም ነገር ማለት ነው። ግን እሷ ከሱ ጋር ጠርጥራኝ እንደዚህ ሆስፒታል ድረስ መታ ተከትላኝ መታ የሰደበችኝ እንደዛ ማረገችኝ ከሱ ጋር ጠርጥራኝ ሊሆን ይችላል እንጂ ከሱ ጋር ግንኙነት ደግሞ ያለኝ ከዛ ልጅ ጋር ነው። እዚህ ውስጥ ያለውንም ስጠይቅ እኔ የማውቀው ወልደህ ያው ኦፕራሲዮን እስካልሆንክ ድረስ ስቲችም ቢሆን ማታ ገብተህ ከወለድክ በበነጋው ትወጣለህ። ነገር ግን እነሱ ያደረጉት ምንድነው በንዴት ቢያስወጧትም ውጭና ሌላ ሰው ተረኛ ገብቶ የሚወልድ አለ ብለው አላሏትም። ምክንያቱም ያው እናትነት ከባድ ነውና ልጁን ልትጥለውም ወይ አንድ ነገር ልታረግ ትችላለች ወይ እሷ ራሷ ልጇን ይዛ ገደልም ልትገባ ትችላለች። መኪና ስር ልትገባ በንዴት የምታረገውን አታውቅም። አይነ ቢያይም ይጨልማል የዛን ሰዓት ማለት ነው። እንዳትከፋ ብለው እኔን እስከሚያገኙ ድረስ እዚሁ ይኸው እስካሁን እየተንከባከቧት እና ጤና ጣቢያው መመስገን ያለበት እንደዚህ ተሳስሮ ከሰው ጋር እንደዚህ ያው እኔን ስላወቁኝ ነው እንደዚህ ደረጃ ሰው እስከሚገኝ ማረፊያ እስከምታገኝ ድረስ ጤና ጣቢያው በጣም መልካም ስራ እየሰራ ነው ማለት ነው። ልጄ አባቷን ባይሰጥ ቢገኝ አሪፍ ነበረ። ከሱ ጋር አብሬ ብኖር ደስ ላይ ነበር። አሁን ልጄ ከወለድኳ 3ኛ ቀኗ ነው። ይዣት ጎዳና ልወጣ ነው። አሁን እሱ ቢገኝ አሪፍ ነበረ። ግን አሁን የሚረዳኝ ሰው ምናምን ባገኝ ደስ ላይ ነበር። ትንሽ ልጄን እንኳን ቢያንስ እስከምታገግም ድረስ እኔም እስከማገግም ድረስ እንደዚህ ቆሜ በመጣ ቁጥር አልቅሼ ነው የሚሄደው። ልጄስ ብትሆን ኖሮ ሌላ ቦታ የሚኖር ልጅ ቢኖር እንደዚህ ነው ማለት ነው። ግን አንዳንዴ ምን አለ መሰለ አስረግዞ ከሚሄድ ተቸግሮም ቢሆን አብሯት እንዲሆን አጥሏት ከሚሄድ አብራ ብትኖር አብረው ቢራቡ መልካም ነበር። ግን እግዚአብሔር ለሱ ልቦና ይስጠው። እነ ሲስተር ሂሩትም ደግሞ በዚህን ሰዓት እንደዚህ በሆነችበት ሰዓት መድረሳቸው ትልቅ ነገር ነው። እግዚአብሔር ይስጣት። የደሃ እናት ናት ሲስተር ሂሩት ማለት ነው። አይቀበሉኝም እንዴ ትጠይቀኛለች። እሷም አባቷ ስለኛለች ዋሽቻታለሁ እኔ እሷን ከማስከፋ ብዬ እስካሁን እንግዲህ ከዛ በኋላ እኔ ሳስበው እንግዲህ የኢትዮጵያ ሕዝብ ደጋግ ነው። እንኳን እዛው ዓለምን ርቆ የሚኖር ሳይሆን የኢትዮጵያ ሕዝብ እንደናንተ ወጣት ደጋግ ብዙ አለ። እዛው እናቷን ለእናቷ ብር በምትልክበት ሰዓት ነው እናቴን አኖራለሁ ያለ አባት ያሳደገችኝን ብላ ስለሆነ ቢቻል እንደ እግዚአብሔር ፍቃድን የምመኝላት ደህና አርጋ ታርሳ በህዝብ ኃይል ታርሳ በደጋጎች ማለት ነው እጃቸው በሚዘረጋ ህዝብ ታርሳ ራሷን ቢያቋቁሟትና ያቺን ደሃ እናቷን ብትረዳ ልጇን ደግሞ ቆንጆ አርጋ ሳይርብባት ሳይጠማባት ጎዳና ሳታይ ብታድግ ጎዳና እንዳትወጣባት ደስ ይለኛል ብትል። አካውንት ከፍታም አታውቅም። እንደጠየቅናት ከአንደበቷ እንደሰማነው አካውንት የላትም። ነገር ግን እሷን ማግኘት የሚችሉት በአካውንት ሳይሆን ስላሌላት በስልኳ ነው። እሷን የሚፈልግ ሰው እሷን መርዳት የሚፈልግ ራሳቸውን መተው ቢሆን በስልክ ቁጥሯ ያገኟታል። አድራሻውን ያለችበትን ትነግራቸዋለች። በእሷ በስልኳ ያገኟታል። ማንም ሰው ቢደውል ማንም ሰው መርዳት ቢፈልግ አካውንት እስከምታወጣ ድረስ በስልክ ቁጥሯ ያገኟታል። ስልክ ቁጥሬ 0990533238 ነው። እኔ ማግኘት የምትፈልጉ ስልክ በዚህ ማግኘት ትችላላችሁ።